ብሩኬ እንግዲህ ሞቷል ተብሎ በፌሮ ብረት ከተቀጠቀጠ በኋላ ህይወቱ አልፏል ብሎ ጥሎት የሄደው ተከስተ እንግዲህ እሱ ግን ህይወቱ ሳያልፍ እንግዲህ የድሮ ትውስታው እንዲመለስለት አድርጎታል። በጣም ደስ በሚል ሁኔታ እሱ ገድየዋለሁ ብሎ ቢሄድም ግን እሱ ግን ህይወቱ ሳያልፍ ነበርና እንደምንም ተንገዳግዶ ሲነሳ ሰዎች ሲደርሱለት የድሮ ማንነቱ በሁለተኛው አደጋ ላይ እንግዲህ ሁሉን ነገር እንዲያስታውስ መደረጉ በጣም ደስ ይላል። ትርሲትም ይህንን ነገር ስትሰማ በጣም ነበረ የተደሰተችው። በተለይ ያ የሊስትሮ አባትየው ጋሼ እባክህ ትርሲትን እንድታገናኘኝ እፈልጋለሁ፣ ትርሲት ጋር መኖር እፈልጋለሁ ሲለው እንዴ ወደ ትርሲት ሲደወል አባባም እንግዲህ ሚጣድፍ እንዴት ብሩክን ስለምታፈቅረው እንግዲህ እንዴ አባዬ ለምንድን ነው የምትደውለው በማለት ቅናት ተንጨረጨረች። ብሩክ በስከ መጨረሻም እንግዲህ በጣም በሚገርመው ነገር እንግዲህ ከትርሲት ጋር ደወለና ትርሲት ሁሉንም ነገር አስታውሻለሁኝ። ባለፈው አንቺ ጋር መጥቼ ልጆቼን አይቼ ስወጣ በደረሰብኝ አደጋ ግን አንድ ነገር ማስታወስ ሁሉን ነገር ችያለሁ። ልጆቼንም እንግዲህ ሁሉም እንድታገናኘኝ እፈልጋለሁ ስትለው እናትች ኧረ በቃ ካለሁበት ቦታ እኔ እመጣለሁኝ። እንዴ ደስ ይላል። ትዳራችን እንዲበላሽ ከበፊቱ አደጋ ሲያደርስብኝ የነበረው የገዛ ጓደኛ የልቤ ጓደኛ ሜኪ መሆኑን ደረስኩበት ስትል እንግዲህ ትርሲት ራሷን መቆጣጠር አቃታትና ወዳውኑ መኪናውን አስነስታ ወደ ብሩኬ ትሄዳለች። ብሩኬ የመኪና አደጋ የመጀመሪያ የደረሰበትን አሁን ደግሞ ሁሉን ነገር እያስታወሰ ከአንቺ ጋር የነበረውን በቅናት መጀመሪያም አንተ ያስታውስ ነበር። አሁን አንተ ቅሌታምና ወራዳ ነህ። እንዴት እስከ ዛሬ በእኔ ላይ ስትጫወት ትቆያለህ? አንተ ከዳተኛ በማለት ሜኪን እንግዲህ አንገቱን ሴት አደረገችው። እንዴ ምን ማለትሽ ነው ሜኪ? ምን ማለትሽ ነው አለ። ፍቅር ምንድን ነው አልገባኝም። ምን ሆነች ነው እንደዚህ ሆንሽ? ዝም በል። አንተ የሰራውን ስራ በሙሉ ደርሼበታለሁ። አንተ ከዚህ በኋላ እዚህ ቤት ውስጥ እንድትኖርም አልፈቅድልህም፣ ውጣልኝ በማለት ስትለው እንዴት በማለት ወደ አባባ እየሮጠች ስትሄድ እጅግ በሚገርም ሁኔታ በሚደንቅ ሁኔታ አባባም ሚስጥሩን ሁሉ ነገር ግልጽልጽ አድርገው እንደውም ከቤትሽ እኮ ለሁለተኛ ጊዜም እንዳትመጣ ብሎ አስጠንቅቆ የነበረው እሱ ነው እንጂ እሱ ልጆቹን ጠልቶ አይደለም ሲል አባባ ነገራት። ስሚ የኔ ፍቅር አለም፣ አሁን አንቺ የልጆቼ እናት ነሽ። የደረሰብኝ አደጋ በጣም ከባድ ነው። አሁን ግን ላይ ከምታሰቢበት ላይ ሁሉን ነገር አስታውሻለሁኝ። ልጆቻችንን በአንድ ላይ እንድናሳድግ እፈልጋለሁ፣ እሱንም ወደ ሕግ እንድናቀርበው እፈልጋለሁ ስትላት በጣም ተደሰተች እና አቀፈችው። ብሩኬ አሁን ለነበረ ጊዜያቶች በሙሉ ከልብ ነው የማመሰግነው። አንተ እንደዚህ ነገር ሁነህ በህይወት ማገኘት የልጆቼ ደግሞ አባታቸውን ማገኘታቸው በጣም ደስ ብሎኛል አለችው። እንግዲህ ብዙ ስቃይን አሳልፍ ያለውኝ አሁን ግን ሜኪ የሰራው ስራ ሁሉ ግልጽ ሆኖለት አንተ ለልጆቹ ስለመጣላቸው በጣም ተደስቻለሁኝ አለችው። አሁን ሜኪን ቀጥታ ወደ ወንጀሉን ነግረነው ማስያዝ አለብን። ጠላታችን እሱ ነው። ስለዚህ እሱ እያለ እኛ ህይወት ሰላም መኖር አንችልም እባክሽ። ስለዚህ እሱን እንድናስይዘው ፈቃደኛ ሁኝ ሊሰጥ ችግር የለም። እንዴት ይህን ሁሉ ነገር በአንተ በልቡ ጓደኛ ላይ አድርጎ እኔ የምቀበለው ይመስልሻል? ይህ ሚስቴ እያለ በቤትሽ ውስጥ እኮ ያለው እኔን ከቀበረ በኋላ የቀበረ መስሎ ሀብት ንብረቴንና ከናንቺም ጭምር እንደወረሰኝ ታውቂያለሽ አታውቂም ሲላት፣ አዎ። ይህን ነገር ስትሰማ ግን ሚጣ በጣም ተናደደች። ምክንያቱም ሚጣ እሷ ብሩኬ ለኔ ይሆናል ብላ ትልቅ ተስፋ አድራበት ስለነበረ ሚጣንም አባቷ ስለተረዷት ተረጋጊ ልጄ፣ ሁሉም ነገር ዋናው እሱ ብሩኬ ራሱን አስታውሶ መገኘቱ ነው በማለት
ይነግራታል። እንግዲህ በሜኪ መኖሩን የሰማ ጊዜ ብሩኬን ቀጥታ ተከስተ ጋር ሂዶ ተከስተን ነበር ያነቀው። የመጀመሪያ መኪና አደጋ ደረስኩበት ያልከኝም በገደል ከተትኩት ብለህ አመንኩ። አሁን ደግሞ በፌሮ ብረት ቀጥቅጠ ሳትገለው ጥለህ እኮ አሁን ቀጥ ብሎ ደውሎ ጭራሽ የድሮው ማንነቱን አስታወሰ በሚል እንግዲህ ሜኪ ሂዶ ተከስተን ሲያንቀው እኔ እንግዲህ አረጋግጫለሁ ከዚህ በላይ ምን እንዳደርግልን ነው የምፈልገው በማለት ሁለታቸው ግጭት ላይ ገቡ። አሁን ሜኪ አሁን ከዚህ በኋላ አንተ በወንጀል ሳትያዝ ቤቱን ለቀህ መውጣት ነው ያለብህ ሲል ተከስተ አስጠነቀቀው። ሰላም ውድ ቻናል የተከታታይ ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በጣም ደስ የሚለው እንግዲህ ብሩኬ ሳይሞት መገኘቱ ነው። ሳይሞት መገኘቱን ብቻ ሳይሆን በዚህ አደጋ ላይ ያለፈ ታሪኮችን እንዲያስታውስ ማድረጉ በጣም ደስ ይላል። አንዳንድ ነገሮች ለበጎ ነው የሚመጡት የሚባለው እንግዲህ ይህ የትላንትናው እንግዲህ የፌሮ ብረት ቅጥቀጣ ለሱ የበፊቱን ትውስታውን አስታውሶ ሜኪ ማን እንደሆነና ልጆቹ ማን እንደሆነ ትርሲት ምን እንደሆነች ያየበትን መስታወት በጣም ደስ ይላል። እንግዲህ አሁን ይህንን ማመን ያቃታት በጣም ተደሰተች። ወይ ብዙ መከራና ችግር አሳልፈሻል ይቅር በይኝ ትርስትዬ በማለት ወደ ትርስትን ይማጸናገባ። እንኳን አስታወስክልኝ የልጆች አባት፣ እኔ እኮ ድሮ መወድህ ነበር። አንተን በማጣትህ ብዙ ነገር አልፎብኛል፣ ብዙ ነገር ተቸግሬያለሁኝ። ስለዚህ አሁን ግን ልጆቼም ደስተኛ ሆኖ ከዚህ በኋላ አንተን አግኝተው መኖር ይችላሉ። ከዚህ በኋላ በመካከላችን የሚገኙ ጠላቶችን በወንጀላቸው በሕግ አስይዘን እኛ ሰላም መኖር ነው ያለብን ሲል በጣም ትርሲት በጣም ተደሰተች። ራሷን መቆጣጠር አቅቷት ወይኔ ምን ይሻለኛል? እውነት ይህን ሁሉ ነገር ያደረገው ሜኪ ነው? ያን ሁሉ ፍቅሬ እያለ ሲሸውደኝ የነበረው እኔን ለማግባትና ንብረቱን ሀብቱን ለመውሰድ ነው በማለት እንግዲህ በመስከ መጨረሻ አሳያለሁ ሜኪ መጣውልህ፣ አሳያለሁ። በእንደዚህ አይነት ደግሞ ነገር የሚቀጥል ከሆነ አንተ በእስር ቤት ካልገባህ እኛ መኖር አንችልም እና አንተን ሜኪ ማስያዝ አለብኝ። ለልጆቼ ደግሞ ትልቅ ነገር ጨለማና ጠባሳ ልጆቼ ሳሁን ይህንን ሲሰሙ አባታችሁን እንደዚህ አድርጎ ሁለት ጊዜ አደጋ አድርሶበታል ብዬ ብላቸው አባታችን እያሉ እነሱም ሲቀበሉት የነበረውን ሜኪ እንዴት ነው የሚቀበሉት? በቀልስ ሊያዝሉብኝ ይሆን እነዚህ ልጆቼ በማለት ትጨናነቅና ሜኪ ከዚህ በኋላ አንተና እኔ አልቆልናል፣ ጓዝህን ጠቅለ ከዚህ ቤት ውጣልኝ። ምንም ነገር ሳታደርግ ያደረግከውን ድርጊት ሁሉ ሰምቻለሁ። እስከ ዛሬ ግን ላደረግከው መልካም ሆነ ጥሩ መጥፎ ነገር አመሰግናለሁ። ከዚህ በኋላ ዓይንህን ላይ አልፈልግም፣ ለደቂቃም እንድትቀመጥ አልፈልግም። ፍቅር ምንድን ነው? ምን ተፈጠረ? ምን ተሰማ? ያልኩሽ ነገር አለ? ያስቀየምኩሽ ነገር አለ? ምንም ከአንተ ጋር ጨርሻለሁ። ከዚህ በኋላ ይህ ነው ብዬ ለአንተ የምነግርህ ነገር የለም አለችው። ሁሉም ነገር በዛሬው ዕለት አብቅቷል አለችው። በዚህ ጊዜ ብሩኬም እንዴ ምንድን ነው እንዴ? በቃ እሺ እወጣልሻለሁ፣ ግን ምን ተፈጥሮ እንደሆነ ሳትነግሪኝ ዝም ብዬ መውጣት አለብኝ አለ። በቃ ውጣ አለችው። እንግዲህ ምን አሁን ሜጣ ደግሞ በጣም በእነሱ መገናኘትና መግባባት በጣም እንትን አለችና ወይኔ ድሌ እኔ ያገኘው ስል እኔ የማጣሁት ብሩኬ ሚጣ ደግሞ አይዞሽ ሚጣ፣ እኔ እኮ ወንድሜሽ ነኝ። መቼም አንቺንና ጋሼን ልተዋችሁ የምችል ነገር አይደለም። ከዚህ በኋላ እንደውም ጋሼ የጫማ ስፌታቸውን አቁመው ከኛ ጋር በአንድ ላይ እንዲኖሩ ፈቃደኛ ነኝ። አንቺም እንደኔ እንደ እህቶቻችን ሆነሽ እንድትኖሪ ነው የምንፈልገው ሲላት፣ አየሽ ሁሉ ነገር ለበጎ ነው። ሜኪን ማስጠጋታችን ምናልባት ለእኛ ህይወት መቀየራችን ሆነ። ሜኪን ስትወስደው ገና እኔ ለትርሲት እንዳትረሺ ሜኪን እሱ ሰጁ እኔ እንዳትረሺ ብያት ነበር ሚጣይ። ከዚህ እንደዚህ አይነት ህይወት እንግዲህ ልንወጣ ነው። ትልቁን ነገር ፈጣሪ ላከልን በማለት አባም ተደሰቱ። ሚጣም ግን ምንም ቢሆን የእሱን ደስታ ስለምትፈልግ እሷ ብትወደውም አብራ አይዞህ ጥሩ ነገር ነው ተስፋ የምመኝልህ አለችው። በእርግጥ ሚጣ ልቧ ተሰብሮ ነበር፣ ግን
አሁን ከልጆች ጋር ህይወትህን አንድ ላይ እንድትኖር በጣም መልካም ምኞቴን ነው የምመኝልህ አሉ አባባ። ከዛም ተለያይተው ሸኝተው እንግዲህ ወደ ቤታቸው ሄዱ። ቤታቸው ሲገቡ ብሩኬ ያለፉትን ጊዜዎቻቸውን ለልጆቼ እንዲሰሙና እንዲናገር አልፈልግም። ትርሲት እንዳትነግሪያቸው አደራሽን። ይህንን ነገር በአእምሯቸው እንዲቀርጹ ልጆቼ አልፈልጉም። ስለዚህ ግን ያደረገው ነገር በጣም የሚገርም ነው። እንዴት እኔ እኮ እንዳላገኝህ ነው ማለት ነው። እንደዛ ዙሪያውን እያለ ሲያከላክል የነበረው አሁን ሁላቸውም ቤታቸው ላይ ጠረጴዛ ላይ ከበው ምግብ ሲበሉ አባዬ ተመልሰ ለዘላለም ከኛ ጋር መምጣትህ በጣም ደስ ብሎኛል። አባዬ በጣም አሁን እኮ ከዚህ በኋላ ጥለህን አትሄድም ሲሉ፣ በፍጹም ልጆቼ ከዚህ በኋላ ጥያቸው ሊሄድ አልችልም፣ ከጎናችሁ ነኝ። እንደ በፊቱ መኪናዬን ይዛለሁ። ትርሲትም የቤት እመቤት ትሆናለች። እናንተም ትምህርታችሁን ትቀጥላላችሁ። ከዚህ መቼውም ጥያቸው አልሄድም ሲላቸው ልጆቹም በጣም ተደሰቱ። እውነት አባት ይህን ነገር ነበር ስንጠብቅ የነበረው በማለት አሁን እንግዲህ በጣም ደስ ብሎና ሲሉ፣ አዎ ከዚህ በኋላ እናንተ በትምህርታችሁና በጥናታችሁ መቀጠል ነው ያላችሁ። አባት ሚኪ እኮ እስካሁን አባት ሆኖቹ ስለቆየ ልትቀየሙበትም አይገባም አላቸው። አይ አንፈልግም እሱን አሁን አስወጣልን፣ ምንም ነገር አንፈልግም እሱን ሲሉ፣ እሱም ግራ ተጋባውና አይዟችሁ እንግዲህ ሚኪም ለተከስተ ደውሎ እንደ የሄድክበት አቅጣጫ ጉድ ሰራኸኝ፣ እኖራለሁ ብዬ ያልኩትን ትዳሬን አፈረስክብኝ፣ አንተም ማመኔ ከንቱ ነው በማለት ሲለው፣ እንግዲህ ያልከኝን ሁሉ ፈጽሜልሃለሁ፣ ከዛ ውጭ እንግዲህ የአንተ እንዝላልነት ነው እንደዚህ ያደረገ ሲለው፣ ልትሰድበኝ አይገባም ከዚህ በኋላ በቃ እና አሁን ምን ልታደርግ ነው? እኔም አሁን ሳያስይዙኝ ትልቅ ወንጀለኝነት እኮ ነው የፈጸምኩት። ምክንያቱም የማንነቱን ጥያቄ ከመውሰድ አልፎ ሁለቴ አደጋ እንዲደርስበት አድርጌያለሁ። ልጆቹንም ዋሽቻለሁ። ስለዚህ በሕግ ከመጠየቅ በፊት እኔ እዚህ ሀገር ላይ ቶሎ ብዬ መውጣት አለብኝ ሲለው፣ ይልቅ ቶሎ ብለህ ውጣ፣ ያለበለዚያ እየቆዩ እያደሩ በሕግ ሊያስቀጡህ ይችላሉ በማለት ሲለው ያሰራውን ስራ እያዘነና እየተጸጸተ እውነት ይወጣል እንጂ መነምናል እንጂ አይበጠስም፣ እያደር ይነጋል የሚለውን በማሰብ እንግዲህ ሚኪ ከዛ ቤት ሌሊት በተኙበት እቃውን ጠቅሎ ወጥቷል። ግን እሷ ትርሲት በፍጹም ህግ ላይ ቀርቦ ቅጣት ማግኘት አለበት። በእኔ ላይ እንዴት እንደዚህ ይሰራል? በአንተስ ላይ ይህን ሁሉ እንዴት ያደርስብሃል? ብላ ስትለው ትርሲት አለ ብሩክ፣ አሁን ቆይ ተረጋጊ፣ እኛ ወደ ነበርንበት እንመለስ በማለት አለ። ሚጣም እንግዲህ በፍቅረውም በወደውም እንግዲህ ብሩኬ ሁሉን ነገር ያለበትን ነገር ቢነግራትም የተፈጠረውን ነገርም እንዳትናገሪ ብሏት ተጸጽታ ስለነበር ይቅርታ አድርግልኝ አለችው። አሁንም በእኔ ስበብ ነው ሁለተኛ አደጋ የደረሰብህና ይቅርታ እንድታደርግልኝ ነው የምፈልገው ስላት፣ እኔ ሚጣ ባንቺ ምንም ነገር የማላረግልሽ ይቅርታ የለም፣ ይቅር ብዬሻለሁኝ እና ቻናሉን ሰብስክራይብ እያደረጋችሁ ይጠብቁን።